ሰላማችሁ ይብዛልኝ። ኢትዮጵያንም ኤርትራንም ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ አብርሃም ጉድ ተሰርቷል ማለት ነው። ፍቅር ጉድ ሰርተዋለች። ሩታዬና ፍቅር አብረው እየሰሩ ነበረ። ያው ይሄ ሁሉ እየተደረገ የነበረው ሄርሜላን ለማስወጣት ሄርሜላ ተስፋ እንድትቆርጥ ነው። እስኪ መጀመሪያ ጠርጥሮ የነበረ እንደኔ ማለት ነው። በእውነት እኔ ጠርጥሬ ነበረ ማለት ነው። እና ገና ፍቅር ስትመጣ ሩታንና አብርሃምን ለማስታረቅ ነበር ያን ሁሉ ያረገችው። አብርሃም እንግዲህ ምንድን ነው እዚህ ጋር ተሸውዷል። ሄርሜላንና ሩታዬን ያበሸቀና የተበቀላቸው መስሎት ነበረ። ግን ሩታ ነበረች የተበቀለችው የነበረው። በጣም ነው የገረመኝ። ለማንኛውም ፍቅርና ሩታዬ ያው ተላቅሰዋል። ለእናት ስለሆነች የእናትነት ህመሟ ተሰምቷት አብርሃም ወደ ትዳሩ እንዲመለስ የእሱን አክት ምን እንደሚፈልግ አሁን እኮ በቀላሉ ሩታዬ እኮ ተረድተዋለች። አብርሃም ከአዳዲስ በቃ ከሚመጡ ከሌሎች ሴቶች ጋር ነው ግንኙነት መፍጠር የሚፈልገው እንጂ ከነባሮቹ ወይም ደግሞ ከልጁ እናትም ሆነ ከሄርሜላ ጋር ግንኙነት አይፈልግም። አሁን እሱም ማቋረጥ ነው የሚፈልገው። ፍቅር ተናግራለች። እኔም ባልመጣ ከሌላ ሴት ጋር መሆን አይቀርም ነበረ። ምን እየሆንክ ነው አብርሃም ብለዋለች ማለት ነው። ለማንኛውም እንግዲህ እኔ በጣም ነው የገረመኝ አብርሃም እንግዲህ እስኪ አንድ ነገር ልበላችሁ። አብርሃም እንዴት ነው አንዳንዴ ሳስበው እንደው እንዲህ ልጅ 666 ሆነ እንዴ እንደሚባለውም እያልኩኝ ነው እየጠረጠርኩኝ ነው ማለት ነው። እና ቀን በቀን ጸጉሩ አንዴ ይሰራል፣ አንዴ ይፈታል፣ አንዴ ይወፍራል፣ አንዴ ከሳል። እንደኔ ግራ የገባችሁ ግን አላችሁ። እውነቴን ነው የምላችሁ። ለማንኛውም እውነት ፍቅር ይመችሽ ይመችሽ ነው የምልሽና ምንሃል እንግዲህ ፍቅር ተረድታለች። እውነት ፍቅር ያን ሁሉ ከዚህ በፊት አልቅሳ ወደ ሶሻል ሚዲያ እንኳን እንዳትቀርብ ጉልበቱን አታ በነበረችበት ጊዜ እኮ ነይ ተንፍሺ፣ ሶሻል ሚዲያው የሁላችንም ነው፣ ራስሽን ደብቀሽ አትቀመጪ ብሎ እኮ እውነቴን ነው ምንም ቢሆን ፋውድ ባለውለታዋ ነው ማለት ነው። ፍቅር ላይ አብርሃም ሲጫወት ነበረ የመጀመሪያ ጊዜ እናውቃለን። ብዙ እንደዚህ በተከታታይ ባይሰሩም ብዙ ኦዲየንስ ባይኖራቸውም ቪዲዮ ይሰሩ ነበረ ማለት ነው። እና በውሸት ሁሉ ሽምግልና ሽማግሌ ፍቅር ቤት ያልተላከውም ተልኳል ብሎ ሲዋሻት ሁሉ ነበረ። ብዙ ነገር ሲያረጋት ነበር። ያን ሁሉ ስብራት ያን ሁሉ በደሏል በእውነት ትታ በጣም ደስ የሚል ቪዲዮ በጎ አድራጎት ላይ ሁሉ እየሰሩ ነበረ። እኔ ትዝ ይለኛል የሆነ ትንሽዬ ጩጬ ልጅ አምጥተው እናታቸው እስተምትገኝ ብለው ከጎዳና አንስተው እነጋሽዬ ቤት ያደረጉ ጊዜ ሁሉ አስታውሰዋለሁ። እና መልካም ነገር ነበር አብርሃም እየሰራ የነበረው ያኔ። አሁን ላይ ነው አብርሃም ያልሆነው ማለት ነው። በጣም ዶላሩ እየበዛ ሲሄድ እውነቴን ነው ማካፈልን ሰሰተ። ማካፈልን ሰሰተ። ሲኖራችሁ እኮ እውነቴን ነው ለሰው ለመስጠት ትሰስታላችሁ። ሳይኖራችሁ እኮ እኛ እኮ ቸር ነን። ቸር አሁን አስቡት፣ የሆነ እርዳታ ሲጠየቅ የሆነ ሊቢያ ላይ ተያዘ ወይ ደግሞ እንደዚህ አይነት ነገር ያስፈልጋል ሲባል ግንባር ቀደም ቆመው የሚረዱት እውነቴን ነው አረብ ሀገር ያሉ እህቶቼ ናቸው። ጀግናዎቹ እንደ ሻማ ቀልጠው እነሱ ናቸው የሚረዱት ማለት ነው ካላቸው ላይ። አሁን አረብ ሀገር ያለ ነው እኛ እኮ እየኖርን ሳይሆን እያናኗርን ነው። እውነቴን ነው የምላችሁ እያናኗርን ነው። እኛ ሳንኖር ግን ሌላው እንዲኖር የምናካፍል ነን። እኛ የለንም እኮ የለንም። እንሰራለን፣ በወር ደሞዛችን ይመጣል፣ የለም። ደሞዛችን ይመጣል፣ የለም። ሁላችንም ቤት ያለ ጉዳይ ነው። እና ምን ልላችሁ ፈልጌ ነው ያን ሁሉ አሳልፋ ድጋሚ እውነት ፍቅር ያሸንፋል የሚባለው ነገር እሱ ግን መስሎት ነበረ። መስሎት በጣም በቃ ሲያበሽቃቸው ነበረ። በጣም ሲያሽላላ ነበረ። እንደ ወንድ እንኳን ቆፍጠን እያለ አልነበረም ማለት ነው። እና በነገራችን እንግዲህ መጀመሪያም ክብሩን ቢጠብቅ ኖሮ ትዳሬን እስከ መጨረሻ ጋፈጣለሁ ብሎ ቢል ኖሮ አብርሃም
እውነቴን ነው። ሄርሜላ በመሀል አትገባም ነበረ። አሁንም እንግዲህ ከሩታና ከሄርሜላ በቃኝ አለና ድጋሜ ከፍቅር ጋር ሆነ ማለት ነው። የፍቅርን አመጣጥ ይዩት እንግዲህ በጣም የሚገርም ነበረ። ምን ልላችሁ ፈልጌ ነው ውዶችዬ፣ እንደው ምን ታዘባችሁ? እንደኔ ሀሳብ እውነቴን ነው ሩታዬ ማለት ነው ብዙ ጊዜ አብርሃምን ተለምኗል። እንደው እዚህ ጋር እውነት ነው የሚሰሩት ብለን እንኳን ብንገምት ፍቅር በልመና የማይሆን ነገር ነው። ፍቅር በልመና የማይሆን ነገር ነው። ፍቅር ደስ የሚለው ከአብርሃምም ከሩታም ሲመጣ ነው። አሁን እዚህ ጋር ሩታ ብቻ ናት አብርሃምን ወደ ራሷ ለመመለስ እየጣረች ያለችው ማለት ነው እንጂ አብርሃም ጭራሽ ወደ ሩታ የመመለስ አላማውም የለውም ማለት ነው እንዳየ ነው። ሩታ ግን በጣም ከዚህ በፊት እኔም ጥፋተኛ ነኝ አንተም ጥፋተኛ ነህ ብላው ለልጃችን ስንል አብረን ህይወትን እንቀጥል፣ ልጃችን እናሳድግ እያለችው ነበር። አብርሃም ይሄ ሊገባው አልቻለም በፍጹም ማለት ነው። አሁን ይሄንን ጉዳይ ግን አብርሃም እንደ በቀል ነው የሚወስደው ማለት ነው። ሩታዬ ጥፋት እያጠፋሽ ነው፣ እውነቴን ነው። አሁንም ይሄ ድጋሜ ጥፋት ነው ለአብርሃም ድጋሜ ጥፋት ነው። ከዚህ በፊት እንግዲህ አስቡት አብረን እንሆናለን ብላ ከሄርሜላ ጋር በነበረ ሰዓት ሆቴል ድረስ እንግዲህ ልጇን ይዛ ሄዳ አብረን እንሆናለን ብላው በዛው ግን እንደማትፈልገው ቁርጡን ነግረው ነበረ ማለት ነው። አብርሃም አሁን ያንን ይፈራል። ሩታዬ ድጋሜ ስህተት አትስሪ፣ በቃ አብርሃም አልፈልግም ታለሽ አልፈልግም ነው። በእውነት እኔ ድራማን በሰሩ ነው የምለውና ብቻ ምን ልላችሁ ፈልጌ ነው አንዳንዴ ክብራችንን ብንጠብቅ። እናንተ ያው እየሰራችሁ ያላችሁ ቻናላችሁን እያሳደጋችሁ ነው። እንግዲህ ፍቅርም የመጣችበት ቻናሏ ስለቀዘቀዘ ቻናሏ እንግዲህ በሩታዬ በኩል ኦዲየንስ ይመጣል። ሩታዬን የሚወድ እህት ወንድሞች አላት። ጥሩ ወዳጆችን አፈርታለች። ስለዚህ ሰብስክራይብ እንዲያረጓት ያው 100K ገብታለች ማለት ነው። ፍቅር ተመልከታችሁ ከሆነ ስለዚህ ምናልባት እኔ አሁን ላይ የምለው ሩታ አብርሃምን እንዲህ እየተለማመጠችው ያለችው ማኔጅ የሚደረገው የሩታይቱ በአብርሃም ቁጥጥር ስር ከሆነ ከባድ ነው። ምናልባት ያ አሳስቧት ሊሆን ይችላል። እንግዲህ አስቡት እዚህ ዩቱብ ላይ ወይ አመት ወይ 2 አመት ሩታዬ ሰርታበታለች በራሷ ቻናል ማለት ነው። ለዚያውም ቶሎ በራሷ ቻናል አትመጣም። አይታችሁ ከሆነ 10 ቀንም ልትቆይ ትችላለች፣ ከሳምንት በላይ ልትቆይ ትችላለች። እና የሌሎቹን ነበር ስታሳድግ የነበረው። እኔ ንግግራቸው እንዴት እንደሆነ ባይገባኝም ሌሎቹን አስቡት፣ ቀን በቀን ነው የሚመጡት። የሩታ ግን ይህን ሰሞን ነው እንጂ ትንሽም ቶሎ አሰራበትም። ሰው ምን ልላችሁ ፈልጌ ነው ምናልባት በአብርሃም ማኔጅ የሚያደርገው ከሆነ አያችሁ ያን ቻናሏን አለማጣትም ይሆናል ብዬ ነው የማስበው። ከልጇ እንግዲህ ጎን ለጎን ማለት ነው። ልጇማ እጇ ላይ ነው፣ ግን ያው አብረን እናሳድግ የሚለውን ቃል ስላነሳችበት እሱም ይሄንን እየተቆጣጠረው ከሆነ ምናልባት የማለት ነው እንጂ እውነት ሩታ በአዲስ ቻናል ብትመጣ ራሱ በአንድ ቀን 1K 5000 3000 ትገባለች። በእውነት ነው የምላችሁ። በጣም ተወዳጅ ናት፣ ሰዎች ይወዷታል። ብዙ ኦዲየንሶችን አፍርታለች። ከልጇ ጋር ብትመጣ በ2 በ3 ወር ቢያንስ ፈጀ ቢባል አመት ነው። እዛ ጋር ያለ 300 ወደዚህ ተገልብጦ ይመጣል ብትናገር እውነቱን ማለት ነው እግዚአብሔርን። እና ከልጇ ጋር ጽድት ያለ ቪዲዮ እየሰራች እንዴ! እና አብርሃም እኮ እያደገ ያለው በሩታ ነው እንጂ በራሱ እኮ አይደለም። ከሩታ ጋር ሲመጡና ብቻቸውን ሲመጡ ልብ ብላችሁ ተመልከቱ ልዩነቱን። በጣም ልዩነት አለው። ስለዚህ ምን ልላችሁ ፈልጌ ነው ሩታዬ እንደው ወደ ሄርሜላ ስንመጣ ያው በመሀል ሄርሜላ እሷን ለማራቅ ነበረ ተስፋ እንድትቆርጥ ነው ይህንን ያደረግነው ብላለች ማለት ነው ፍቅር
እንግዲህ አብርሃም እኮ ሄርሜላ ከህይወቱ እንድትወጣ ሄርሜላን አለመፈለጉ እኮ ዛሬ አይደለም የጀመረው። ታምም ያለው ብሎ ያለ ሰዓት ነበረ ሄርሜላ እንደማይፈልጋት ያወቅ ነው። ከሄርሜላ ለመሸሽ እንደሆነ ያን ሁሉ ሲያደርግ የነበረው ማለት ነው። እና ይህን ያህል አልፈልግሽም። እሷ እኮ ነግረዋለች፣ ከህይወቴ ውጣ፣ እኔም ከህይወትክ ልውጣ፣ እየመጣ ካትበጥብጠኝ፣ በምታሳየኝ አክት እኔም ፍላጎቴ አይጨምር እያለችው ነበረ። ግን አብርሃም ለእኔ ያለሽ ፍቅር ይሄን ያህል ከሆነ ምንም ማድረግ አልችልም እያለ እሷን እንደውም በፍቅር እንደማሸነፍ በጣም እንድትጠላው እያደረገ ብዙ ነገሮችን አድርጓል። እኔ ሄርሜላን ብሆን በጣም ጥፋት ነው። ሄርሜላ ሲጀመርም ትዳር ያለው ወንድ ላይ ፊጥ ማለቷ ጥፋቱ የእሷ ነው። አዎ ሄርሜላ ሴት ናት፣ በሴትነቷ ታሳዝነኛለች። አሁንም ቢሆን በአገባቧ እቃወማታለሁ፣ አልደግፋትም። አሁንም ተስፋ አልቆርጥም ያለችው ሄርሜላ ናት፣ አልተወውም ያለችው ማለት ነው። አሁን እንግዲህ ከባድ ጦርነት ይፈጠራል። ታዘቡኝ። ቡዜ ሄርሜላ ከባድ ጦርነት ይፈጥራሉ። ዴብን ጨምሮ ዳኒን ጨምሮ ማለት ነው። እና ዳኒ መጀመሪያ እንግዲህ ወደ ሩታዬ መጥቶ ነበረ ተመልሶ። አሁን ላይ ብጥብጡ ደግሞ የባሰ እንትን ይላል ማለት ነው፣ ይገናል ማለት ነው። እና ምን እንደውም ትናንትና ቪዲዮ በሰራሁት ላይ ያው ቡዜ ምንድን ነበረ ያለችው በመሀል እንትን ብያለሁኝ፣ እኔም ተናግሬ ያለው ሄርሜላ እኛ ነን ቤተሰቦቿ፣ ቤተሰቦቿ እኛ ነን፣ ከጎኗ መቆም ያለብን እኛ ነን ስትል ነበረ። ቆይ ሄርሜላ ቤተሰብ አልባ ነች እንዴ? ከጎዳና ነው እንዲያመጣችኋት? በእውነት ምንድን ነው ይሄን ያህል ቤተሰብ የላትም እኛንን ምናምን እያለች የነበረው ቡዜ ማለት ነው። እና ለማንኛውም ሄርሜላ እንግዲህ ሄርሜላ እና ሩታ በከባዱ ጸብ እንደሚፈጠር አትጠርጥሪ። አብርሃም እንግዲህ ሄርሜላን ይቅርታ ጠይቆ የሄደለታ በቃ ብጥብጡ ድራማው እየቀጠለ ነው የሚሄደው። በነገራችን በእነሱ አልፈርድም። ኦዲየንስም የሚፈልገው እንደዚህ አይነት ብጥብጥ ነው። አብሶ የኛ አበሻ ከኔም ጀምሮ በእውነት እንዲህ ሬሊ የሆነ ነገር አንፈልግም። ምናልባት ይሄ ለትዳራችሁ ለነገ ጠቃሚ ነው የሆነ ትምህርት ያለው ነገር ብንባል ሄደን አንሰማው፣ አናዳምጠው። በጣም ነው የሚሰለቸን በእውነት። አሁን የሃይማኖት ነገር አዳምጡ ብንባል ከኔም ጨምሮ የለሁበትም፣ እውነቱን ስነግራችሁ ማለት ነው። ግን እንደዚህ አይነት ድራማ በድራማ ላይ ሲሆን በጣም ነው ቴንሽናችን እየሳበ የእነሱን አለባበስ እያየን አቤት ደስ ስትሉ፣ አቤት እንዲህ ስትሆኑ፣ ወልዳችሁ ሳሙ እያን የምናሽቃብጠው ማለት ነው። እና ለማንኛውም ቪዲዮን ላይክ እና ሰብስክራይብ እያደረጋችሁ አበረታቱ ማለት ነው የምፈልገው። ሩታዬ እውነት ይቅርብሽ፣ አብርሃም ይቅርብሽ። እንዲህ አንቺ ለምነሽው መጥቶ ባል አይሆንም ብዬ ነው የማስበው። በተረፈ ፍቅር እንግዲህ የልጅ እናት ስለሆነች ልጅ ያላባት ማደጉ ምን ያህል እንትን እንዳለው ያው ሁላችንም ይገባናል። ሆኖም ግን ያለ አባት ያሳደግን እንግዲህ ያሳደጋችሁ በሙሉ ፈጣሪ ሆናችሁ ማለት ነው የምፈልገው። በተረፈ እንግዲህ በአዲስ ቡጥቡጥ ሲመጡ እንመጣለን ብለን እናስባለን። በዚህ ተቀጠለ ድራማው ይቀጥላል። በነገራችን አብርሃም ቆይ እንዴት ነው አንዳንዴ ይሄ ሰውዬ ኢትዮጵያዊነቱም ያጠራጥረኛል። እውነቴን ነው። 666 ሆነ እንዴ ነው የምለው ማለት ነው። እዩት ጸጉሩን ምናምኑን በቃ ልክ እንደ ጠንቋይ ነው የሚያደርገው ጨዋታውና ትናንትና ሲመጣ የነበረው ቪዲዮ ሌላ ነው፣ ፎቶ ሌላ ነው። እንግዲህ ደግሞ አሁን ድጋሜ በማግስቱ ሲመጣ የነበረው ፎቶ ሌላ ነው። ምንድን ነው እንዲህ ራሱን የሚቀያይረው? እውነት ፊልተር ነው እንዳለን ፊልተር አይደለም። ጸጉሩ በስነ ስርዓት ተሰርቶ ነው ወይንስ ዊግ ለጥፎ ነው ማለት ነው? ከባድ ነው ትላላችሁ። ብቻ አላውቅም። አንዴ ወፍራል፣ አንዴ ከሳል። ምን ይሼ ነው?
ለማንኛውም ሩታዬ አይዞሽ፣ ፈጣሪ ልጅሽን ያሳድግልሽ። አንቺ ጀግና ሴት ነሽ፣ የሁሉም የእንጀራ ገመዳቸው ነሽ። በራስሽ ቻናል ነይ። ለምንድን ነው ራስሽን ቻናል የማታሳድጊው? በእውነት ቻናልሽ ማደግ አለበት። በተረፈ በሌላ ቪዲዮ እስከምንገናኝ ባይ ባይ።